ሰላም ወስጉድ ዩቲዩብ እንዴት ናችሁ? በአዲስ ቪዲዮ ተመልሰናል። ለቤቱ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። ቪዲዮ ላይክ፣ ኮሜንት መስጠት ትችላላችሁ። ይመቻችሁ። ወደ ቪዲዮ እንግዳስ ይደረደር። ኦኬ እዝራ እስኪ የሚቀመስ ነገር ይዘና። እሺ ወይ እኔ ማርም አለ ሲቅርብኝ ትንሽ ቀመሺ ሂድ እዝራ። የእውነት ከቤት ልወጣ ስል በልቼ ነው የወጣሁት። የሆነ ነገርማ መቅመስ አለብሽ። የእውነት በቃኝ። የእውነት ሂድ። እሺ ለስላሳ አምጣላት። አረ እኔ አልጠጣም። እንዴ አንቺ ደግሞ ምን ሆነሻል? ሂድ አንተ። እኔ አልጠጣም። ከእኔ ጋር ነው የምትታይ። አይሆንም። አፈር የገባው አባቴ ቢወጣ አልጠጣም። እንደው እባክሽ አፈር እኔ እናቴ ትሙት አልጠጣም። አንዴ ብቻ ፉት በይ። በቃ እኮ አንዴ ማለት ሂድ ልጄ፣ ዝም ብለህ ይዘና። እኔ እንግዲህ አይሆንም ማለት ሂድ ምላልች ተው ሂድ ተው ልጅ ይኸው ቆሜ ለምንሽ እባክሽ። ለምንድን ነው የምትቆሚው? ተቀመጪ። እሺ ምሪ እንዳይሆን አንቡሃ። እኔ አልፈልግም። እሺ ጁስ ይሁንልሽ። አልፈልግም። እሺ ምረጪ። ኧረ እባክሽ ተነሺ። እንደው እባክሽ በመቤቴ እኔ አንዴ ማለት እንደው በልጆችሽ ይዤሻለሁ። ለምን ድብና ይሉም አይሆንም። በቃ እማዬ ካልፈለገች ለምን አትተያቱ? ዝም በይ። ኧረ ተይ ጠጪ። አይሆንም። በቃ እምቢ ካልሽ ምን ይደረጋል? ተነሺ። እሺ ራዘሪ ተኝተው ነው የተነሱም ማለት ነው። ተኝተው መሬት ላይ ከመንበርከክ አልፎ ተኝተዋል ማለት ነው። ይመቻቸው። ከመቼ ነው በዚህ ሁኔታ መቀጠል የምንችለው? ኑሮ ለምሳሌ የአንድ ሊትር ዘይት ዋጋ ከ8 ብር ተነስቶ ነው 20 ብር የገባው። የኑሮ ነገር በጣም አስቸጋሪ ነው በአሁኑ ሰዓት። ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል። 2 ብር የሚሸጥ 2 ከ75 ሆኗል። 5 ሳንቲም መግዛት አይቻልም። አንድ ፍሮ ዱቄት 5 ብር ገብቷል። ሱካር 7 ብር ህዝቤ ለካ ከድሮ ጀምሮ እያማረረ ነው ተቸግረን የቀረ ነው። ኧረ በስመ አብ አረጋጉት፣ የኢትዮጵያ ህዝብ ኧረ አረጋጉት። ሁሌ አናማረር እንዴ ምን? እሺ እማዬ ዜና ስታይ ቢላይክ ኦኬ ማየት የተሳናቸውን እናታቸውን ሞታለች በማለት በሐሰት በማስመስከር ንብረት ለመውረስ የሞከሩ ልጆች በእስራት ተቀጡ። በቃ ተጠራጠራችሁ። ምንድነው እንደዚህ የምትጉለጨለጩት? 5 ሳንቲም የለኝም። 5 ሳንቲም የለኝም። አንዴ ስልክ አንዴ ልብስ እያላችሁ ጨርሳችሁታል። እዚህ በኋላ የምትሰሩትንም አልበላ። የጉድ ሀገር ዘንድሮ ከ12 ሚሊዮን ብር በላይ ወጪ ተደርጎበት የተገነባው የወንዝ 12 ሚሊዮን ደቡብ ጎንደር አስተዳደር ፎጎራ ወረዳ የታሉ ወንዙስ? ወደ ሻጋና ባጋ በሚወስደው መንገድ አካል የሆነው የእርዝ ወንዝ ድልድይ እንደምትመለከቱት እንግዲህ ተገንብቶ ተመርቋል ማለት ነው። ይሄን ለመስራት 1 ሚሊዮን ብር አይበቃውም። እውነቱን ለመናገር 1 ሚሊዮን ብር 12 ሚሊዮን ይሄንማ በ500,000 ብር ገንብቶት ቀሪውን እንዳለ 14 ሚሊዮን 500,000 ብሩን ለራሳቸው ነው ያስገቡት። አረ ይመቻቸው። ሚሊዮን ብር በላይ ወጪ ተደርጎበት የተገነባው ቢዝነስ ነው ይላል። ቢዝነስ ለጥቁሩ ጀለስ ላክለት ሜክሲኮ ከነከሰሉ 50 ብር አስገባው። 25 ይመቻል። ጀለሱ እዲ ቀነሰል። አረ ጨራሽ ተሸከመው፣ እንደከሰል ተሸከመው። አረ ይመቸው እናቴ ይመቸው። እናንተ የጃፓን ሽንት ቤት እንዴት ዘመናዊ ነው። እጠበኝ አልኩት አጠበኝ፣ አድርቀኝ አልኩት አሁን ያደረቀኝ ነው። ቴክኖሎጂ አም ወልዶ መንፈስ ቅዱስ። ኧረ ተይ ደህና አትመስይኝም። የእኔ እናት ግን ሳይሽ ደህና አትመስይኝም። እቺ ኤክስትራስ የለውም ሌላ ተጨማሪ ነገር። አረ ጃፓን ሽንት ቤት ይመቸው እምላችሁ። ለማንኛውም ወደ ቀጣይ ቪዲዮ። በልጅነት ሪሞት እየነካካ ማለት ነው ቲቪ ሞድ ወደ ሬዲዮ ሞድ ሲቀየርብህ ከቤት ለመጥፋት ተሰራለው ይሳናል። እውነት ነው ይሄ ነገር እውነት ነው። ብዙ ሰው አጋጥመዋል ብዬ አስባለሁ። እኔ ራሱ ልጠፋ አስቤ አውቃለሁና እስኪ ያጋጠማችሁ ሰዎች ወይዬ በሉኝ ኮሜንት ላይ። ይመቻችሁ። አብነት ደምሴ የወር ደሞዝ 812 ሺህ ብር ለኢትዮጵያ እግር ኳስ ማለት ነው። አብነት ደምሴ ከፍተኛው ተከፋይ የኢትዮጵያ ተከፋይ ሆኖ ማለት ነው። 812 ሺህ ብር የወር ደሞዝ። ራምኬል ጀምስ
772 ሺህ ብር የወር ደመወዝ። አቤል ያለው በቅርቡ ከቅዱስ ጊዮርጊስ ለቆ ሲዳማ የገባ ነው። የወር ደመወዙ 760 ሺህ ብር። ሱራፌል ዳኛቸው አሜሪካ የነበረ ነው። አሁን ሲዳማ ቡና ገብቷል። 700 ሺህ ብር። ሽመልስ በቀለ 689 ሺህ ብር። ጌታነህ ከበደ 689 ሺህ ብር የወር ደመወዛቸውን አድማጮቻችን። እኔ የምለው ታዲያ ይህን ያህል ገንዘብ እየተከፈላችሁ ይህን ያህል ገንዘብ እየበላችሁ ይህን ያህል ብር ወደ ካዝናችሁ እያስገባችሁት አንድ ትንሽ እንኳን ጭላንጭል ተስፋ የሌለው ለምንድን ነው? ትንሽ እንኳን ጭላንጭል ተስፋ የሌለው ለምንድን ነው? በጣም ነው የሚገርመው። እናቴ ኳስ ተጫዋች መሆን ነው የሚያዋጣው ኢትዮጵያ ውስጥ ጀመር። እኛ ዝም ብለን ነው የምንለፋው እንጂ ኳስ ተጫዋች መሆን ለውጥ የለም። ብር አለ ይከፈላል። ብራዘሪ ለማንኛውም የዛሬ ቪዲዮአችን ይህን ይመስላል። ሌላ አዳዲስ ቪዲዮ ወደ እናንተ እንዲደርስ ከፈለጋችሁ ቤቱ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮ ላይክ አድርጉት። ይመቻችሁ። በአዲስ ቪዲዮ እስከምንገናኝ ሰላም ቆዩልኝ።